ጋይስ ወሬ አይደበቅም ያይሚን የጣፋጫን የቅማማ ዩቲዩብ ሊያዘጉ እየተራራጡ ነው አሉ ጋይስ ሲሪየስሊ እንዴ ዩቲዩብ እኮ ለምክንያት በነገራችን ላይ አዘጋም እንዴ ምን ሆናችሁ ነው ስለ ጎግል ወቁ በየመራ ምንድነው መስራው አንደኛ የተጠቀመ ዩቲዩብ ታውቃላችሁ በጣም ይታይላታል ምንም አለ ምክንያት አዘጋም በነገራችን ላይ ዩቲዩብ የራሱን የቻለው ፖሊስ አለው ገባችሁ ፖሊስ እናንተ ቢታቆ ፖሊስ እኮ ለሀገር ብቻ ይመስላችኋል ኮሚኒቲ ፖሊስ አለው በነገራችን ዩቲዩብ ምንድነው የሚያስተላልፈው ሙሉ ጎግል አጥንቶ ነው ዝም ብሎ አይዘጋም በነገራችን ላይ አትልፉ ዝም ብሎ አይደለም ገባችሁ እሷ ወኔ ነገር ቢሰራ እናንተ ሪፖርት ታረጋችሁ ማራረጋችሁም ኮሚኒቲ ፖሊስ የሚባል አለ እሱ ይዛታል እናንተ ስላዘጋችሁ አይደለም ሲጀመር ደግሞ እናንተ ሪፖርት ሲታረጉ ምንድነው ያጠናል ዝም ብሎ አይደለም ጋይስ አትልፉ ትትልቅ አይደላችሁም ግን መቼም አረብ ሀገር የመጣችሁ ህፃኑ ናችሁ አይደለም ጡጦ ለማጥፋት አይደለም ራሳችሁን ለማቀየር ቤተሰባችሁን ለማቀየር እና እናንተ አረብ ሀገር የተሰደዳችሁ ራሳችሁን ቤተሰባችሁን ልትቀይሩ ከመጣችሁ እቺ ልጅ ለምንድነው ራሳን እንድትቀይር ቤተሰባን እንድትቀይር ማትፈቅዱላት አንደኛ አፕሊኬሽን እንከፍልላት እኛ ብናይላትም ወደን ነው ፈቅደን ነው ሰብስክራይብ አድርገን የምናየው አይደለ ለምንድነው ክፋት ሁሌ ክፋት ለምን ምን ይሰራል የእውነት ምን ይሰራላችኋል የእውነቴን ነው የምላችሁ ተው እግዚአብሔርን ህሊና የሚባል የላችሁ እሺ ህሊናን ተውት ፈጣሪ የሚባል አታቁም እላችሁ እናንተ ጋር ትትልቅ ናችሁ በነገራችን ላይ ልጅ ያላችሁ ናችሁ አብዛኛው ተዘብዝፋችሁ ሰው የምትሳደቡ አይደለ የቤተሰብ የምትሳደቡ እናትና አባት የምትዘጋዝቁ ትትልቅ ናችሁ ህፃን መቼም አይደላችሁም ህፃን ብትሆኑማ ከሀገራችሁ አትወጡ እኛ ትትልቆች ስለሆነን እኮ ነው መሰለኝ አረብ ሀገር የመጣ ነው ለመስራት ለማግኘት እቺ ልጅም ራሷን ለመለወጥ በጣም ታዳጊ ልጅ ናት ገና ገባችሁ አይደለ ጋይስ በጣም ታዳጊ ልጅ ናት በጣም ከመላችሁ የእውነት አስቡ አንዳንዴ እናንተ መጥፎ ባሰሩ ጥሩ ነው እነዚህ ልጆች ዞሮ ይገናኛሉ ነገ ያን ነገር ልጆች ናቸው ደጋግሜ ነግራችኋለሁ እኔ ነገ ይገናኛሉ በምን እንደሚገናኙ አታውቁም አሁንም ሲጀምር አብረው ናቸው ተጣሉ እንጂ ተቀያየሙ እንጂ አብረው ናቸው ገባችሁ አይደለ ይገናኛሉ የትም ቦታ እናንተ ለምንድነው ክፋትን የምትሰሩት ለራሳችሁ ጥሩ ነው ለነገ አታስቡም የዛሬን ተውት እና ጋይስ ተው የሰው ዩቲዩብ አታዘጉ የእውነት በጣም ከባድ ነው ዩቲዩብ እና መልላችሁ ፈልጌ ነው ጥሩ አይደለም ክፋት ምንም አይሰራም እቺ ልጅ እንድታድግ በቃ እንደሌሎቹ እንድታለቅስ ነው እንደምትፈልጉ ጋይስ ምንድነው የምትጠቀሙት ልጅ ያለቀሰች ብትመጣ እና ወደ ራሳችሁ ተመለሱ የእውነት ጥሩ አይደለም ክፋት የእውነት አትጠቀሙ ምንም ነገር በነገራችን ላይ ነው በራሴም ጥፋት በእናንተም እኔው ለምሳሌ ዩቲዩብ ተቀጥቻለሁ አይደለ ለዘጠኝ ወር ተጠቀማችሁ ተደሰታችሁ ምንም አትጠቀሙ ግን የሊና ጻጻት ነው ጋይስ የእውነት ለሰው ልጅ ክፋት አታስቡ ጥሩ አይደለም ነገ ይጥላችኋል ጠልፈው ይጥላችኋል ዛሬ የሚሰሩ ነገር ነው ለነገ ዋጋ አለው ጋይስ በፈጣሪም በሰው ዘንድም እኛ ዛሬ እንደፈለገ ዋይፋይ ተጠቅመን መልካም ነገር መስራት አሪፍ ነው ቲክቶክ ላይ 4 ሰዓት ከምትቀመጡ ዩቲዩባችሁን ከፍታችሁ እንዶ በእነሱ አስተያየት የሰጣችሁ ብራችሁ ሜክ ቢታረጉ አሪፍ ነው አረብ ሀገር ጋይስ እስካልሽ ድረስ ነው ከሀገር ለቅሽ ወደ ኢትዮጵያ ከገባሽ ይቆማል ይሄ ዩቲዩብ ግን አፕሊኬሽን ከፈለላችሁ ድረስ ታገኛላችሁ ተጠቃሚ ነው የምትሆኑት ገባችሁ ጊዜያችሁን ቲክቶክ ላይ ከመታባክኑ የሰው ህይወት ላይ የማይመለከታችሁ ከምትገቡ የእውነት ውደዱ አክብሩ ላይክ ሰብስክራይብ አድርጉ አበረታቱ እኔ ማበረታቱኝ በዚህ አጋጣሚ ጋይስ ግን ወዳችኋለሁላችሁ እና ምልላችሁ ፈልጌ መሰላችሁ 24 ሰዓት ቲክቶክ ላይ ከምትባሉ ዩቲዩባችሁን ክፈቱና እነሱ ፎቶ ያርጋችሁ አስተያየት አለ ስድብ ከስድብ ውጪ አስተያየት የሰጣችሁ ሜክ ማድረግ ትችላላችሁ ብር የእውነት ነው የምላችሁ ገባችሁ ስለዚህ ወደ ራሳችሁ ተመለሱ ክፋት ምንም አይሰራም እኔ አሁን ለምሳሌ አብዛኛ ጊዜ አስተያየት ሲሰጥ ላይክ አታርጉልኝ ይሄ ማለት ክፋት ነው
አይታችሁ ነው የምትወጡት። ላይክ ብታረጉ ግን ለኔ በጣም ይጠቅመኛል። ከዚህ ነው የሚጀምረው መልካምነት። እኔ እንዳልኳችሁ ነው ከዚህ በፊትም ብያለሁ። የሰው ቪዲዮ ካልተመቸኝ ላይክ አድርጌ ነው የምወጣው። አላዳምጥም። የማይመቸኝ ቦታ አልገኝም። ስለዚህ አትጠቀሙም ጋይስ። ክፋት ምንም አይሰራልንም። በቃ አለቀ። መልካም ነገር ነገ ሞትን እኮ ዛሬ ሞትን አናቅም። እኔ አሁን ለምሳሌ በዚህ ሰዓት ሪከርድ ያደረኩ አይደለ? ከደቂቆች በፊት ወይም በኋላ ምን እንደሚፈጠር አላቅም። ገባችሁ አይደለ? ስለዚህ እቺ ልጅ ትደግበት ትስራ። እንደ ሌሎቹ ያለቀሰች እንዴት መጣ ነው እንደምትፈልጉ እናንተ? አይሚ ደግሞ በጣም ገብቷታል። ሚዲያ እንዴት መጠቀም እንዳለባት ገብቷታል። በጣም ጀግና ናት የእውነት። ስለዚህ አታለቅስም። እንድታለቅስ አይደል የምትፈልጉ እናንተ? አታለቅስም። ሴት ልጅ አበረታቱ። ከገባችሁ ሴት ልጅን አበረታቱ። እኔም ከዛ ሴቶች ማለት እኔ ነኝ አንደኛው። እኔም አበረታቱኝ። ምን ችግር አለው? ምን ልላችሁ ፈልጌ ነው፣ በአጠቃላይ የሰው ቻናል አታሰቁ ጋይስ። በጣም ልፋት አለው ቻናል በነገራችን ላይ እንደምታስቡ አይደለም። የእውነት ቻናል እንጃላቅም ሰዓት ለመሙላት በተለይ ለነሱ ቀላል ነው። ለምን ተወዳጅ ስለነበሩና ለኛ ግን ከባድ ነው። የሰው ቻናል አታሰቁ። ጌታን ደብራል።